በየትኛው ኳድራንት ውስጥ ነህ? ይህ የኳድራንት መደብ ላንተ ትክክለኛ ቦታ ነው? ገንዘብን በፈለከው መጠን የማግኘት ነፃነትን የተጎናጸፍክ ነህ? ለህይወትህ የሚያስፈልግህን ገንዘብ ለማግኘት በማሰብ የጉዞ አቅጣጫ ለመወሰን መስቀለኛ መንገድ ላይ ከሆንክ ይህ የገንዘብ ፍሰት ኳድራንት የተጻፈው ላንተ ነው። ዛሬ በምታደርገው እንቅስቃሴ ነገ ስለምታገኘው የገንዘብ መጠን መዳረሻ ካሁን ጀምሮ መቆጣጠር የምትፈልግ ከሆነ እንዴት ማከናወን እንዳለብህ የጉዞዎቹን አቅጣጫ በአራት ክፍሎች ከፋፍሎ ያሳያል። ይህ የገንዘብ ፍሰት ኳድራንት ይባላል። እያንዳንዱ ፊደል እያንዳንዱን ኳድራንት ይወክላል። ተቀጥሮ ለሚሰራ፣ ራቀ ራሱን ቀጥሮ ለሚሰራና ለሚያሰራ፣ ለቢዝነስ ባለቤት፣ ለኢንቨስተርነት። እያንዳንዳችን ቢያንስ በአንዱ የገንዘብ ፍሰት ኳድራንት ውስጥ እንኖራለን። የት እንዳለን የሚወሰነው ገንዘባችን ከሚመጣበት የኳድራንት መደብ አንጻር። ብዙዎቻችን በወርሃዊ ክፍያ ላይ ተማምነን ስለምንኖር ተቀጣሪዎች ነን። ሌሎች ደግሞ ራሳቸውን ቀጣሪዎች ናቸው። ተቀጣሪዎችና ራሳቸውን ቀጣሪዎች ከገንዘብ ፍሰት ኳድራንት በስተግራ በኩል ይገኛሉ። በስተቀኝ በኩል ባለው የገንዘብ ፍሰት ኳድራንት የሚገኙት ሰዎች ደግሞ ገንዘብን የሚያገኙት በባለቤትነት ከያዟቸው ቢዝነሶች ወይንም ኢንቨስትመንቶች ነው። የገንዘብ ፍሰት ኳድራንት በዓለማችን ቢዝነስን በመስራት ላይ ስላሉት አራት የተለያዩ ሰዎች የሚያብራራ ነው። እነዚህ ሰዎች እነማን እንደሆኑ፣ ቢዝነሳቸውን እንዴት እንደሚሰሩ ከሚገኙበት እያንዳንዱ ኳድራንት ክፍል አንጻር አንዱ ከሌላኛው ጋር የሚያመሳስለውና ለየት የሚያደርገው መሰረታዊ ባህሪያትን ያሳያል። በዚህ ዘመን በየትኛው ኳድራንት ውስጥ እንዳለህና የገንዘብ ነፃነትን ለመቀዳጀት በመረጥከው ወይንም በምትመርጠው የመጪው ዘመን ጉዞ አማራጭ አቅጣጫዎችን እንድታይ ይረዳል። ገንዘብ በተፈለገ መጠን የማግኘት ነፃነት ደረጃ መድረስ በአራቱም ኳድራንቶች የሚገኝ ነው። ቢሆንም የቢዝነስ ባለቤትነት ወይንም ኢንቨስተርነት እውቀት መያዝ ግን የገንዘብ ማግኘት ነፃነት ደረጃ ላይ የመድረስ ግብን በተሻለ ፍጥነት እንድትቀዳጅ ይረዳል። የተሳካለት ተቀጣሪ፣ የተሳካለት ኢንቨስተርም ሊሆን ይችላል። ስታድግ ምን መሆን ትፈልጋለህ? ይህ መጽሐፍ በብዙ መልኩ የሪች ዳድ ፑር ዳድ ሁለተኛው ክፍል አካል ነው። በአጋጣሚ ሪች ዳድ ፑር ዳድ የሚለው መጽሐፍ ላላነበባችሁ ለመጠቆም ያክል ሁለቱ አባቶቼ የገንዘብን ጉዳይና የህይወት ምርጫቸውን በተመለከተ ስላስተማሩኝ የተለያዩ አይነት ትምህርቶች የሚያብራራ ነው። አንደኛው እውነተኛው አባቴ ነበር። ሌላኛው ደግሞ በጣም የምወደው ጓደኛ አባት ነበር። እውነተኛው አባቴ በከፍተኛ በተለያዩ የትምህርት ተቋማት የተማረ ምሁር ሲሆን፣ ሌላኛው የጓደኛ አባት ደግሞ በከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ሳይጨርስ ያቋረጠ ነበር። አንደኛው ድሃ፣ ሌላኛውም ባለጸጋ ነበር። ስታድግ ምን መሆን ትፈልጋለህ የሚለውን ጥያቄ በተመለከተ በጣም የተማረው ነገር ግን ድሃው አባቴ ዘውትር የሚመክረኝ ወደ ትምህርት ቤት ሂድ፣ ጥሩ ውጤት አምጣ፣ እናም አስተማማኝ የሆነ ስራ ያዝ የሚል ነበር። ይህን በመሰለ የህይወት አቅጣጫ እንድኖር ይመክረኝ ነበር። የድሃው አባቴ ምክር። ድሃው አባቴ ይመክረኝ የነበረው በጣም ከፍተኛ ክፍያ የሚያገኝ ተቀጣሪ ወይንም እንደ ሕክምና ዶክተር፣ የህግ ጠበቃ፣ አካውንታንት የመሳሰሉት ተከፋይ በራስ ተቀጣሪ ባለሙያ እንደሆን ነበር። ድሃው አባቴ ቋሚ የሆነ ደሞዝ፣ ጥቅማ ጥቅምና አስተማማኝ ስራ መያዝ እንዳለብኝ አጥብቆ ያምንበታል። ለዚህም ነው በሃዋይ ግዛት የትምህርት ጉዳይ ዋና ኃላፊ ሆኖ ከፍተኛ ተከፋይ የመንግስት ባለስልጣን የሆነው። በሌላ በኩል ባለጸጋው ነገር ግን ያልተማረው አባቴ የተለየ ምክር ለግሶኛል። እንዲህም አለኝ፣ ተማር፣ ተመረቅ፣ የራስህንም ቢዝነስ ገንብተህ የተሳካለት ኢንቨስተር ሁን። ይህን የመሰለ የጉዞ አቅጣጫ እንድኖር ዘውትር ይመክረኝ ነበር። የባለጸጋው አባቴ ምክር። ይህ መጽሐፍ ባለጸጋው አባቴ የሰጠኝ ምክር መሰረት በማድረግ በአእምሯዊ ስሜታዊነትና በትምህርት ሂደቶች ውስጥ ስላሳለፍኩባቸው ልምዶች የሚያብራራ ነው። ይህ መጽሐፍ ለማን ይጠቅማል? ይህ መጽሐፍ የተጻፈው የገንዘብ ፍሰት ኳድራንታቸውን ለመለወጥ ዝግጁ ለሆኑ ሰዎች ሁሉ ነው። በተለይም ይህ መጽሐፍ በአሁኑ ሰዓት በተና ራቀ መደቡ ስለሚገኙና የቢዝነስ ባለቤት ወይንም ኢንቨስተር ለመሆን በማመንታት ጎዳና ላይ ላሉ ሁሉ ነው። አስተማማኝ ከሆነ የቅጥር ስራና የኑሮ ሁኔታ ለመላቀቅ ዝግጁ ለሆኑና የገንዘብ አቅማቸውን ግንባታ ከግብ ለማድረስ በእንቅስቃሴ ላይ ለሚገኙ ሰዎች ሁሉ ይሆናል። ቀላል የሆነ የህይወት ጉዞ አቅጣጫ አይደለም። ነገር ግን በጉዞ በስተመጨረሻ ላይ የሚገኘው ሽልማት ጉዞ ለሚጠይቀው መስዋዕትነት ተመጣጣኝ ክፍያ የሚሰጥ ነው። የገንዘብ ነፃነትን ለማግኘት የሚረዳ ጉዞ ነው። ባለጸጋው አባቴ የ12 ዓመት ልጅ እያለሁ እንዴት ትልቅ ባለሀብትና የገንዘብ ነፃነት ያለኝ ሰው እንደመሆን አንድ ቀለል ያለች ታሪክ ነግሮኝ ነበር። ታሪኩም የባለጸጋው አባት ልምድ አስመልክቶ
ከገንዘብ ፍሰት ኳራንት አኳያ በስተግራ የሚገኙትን የተቀጣሪና የራሳቸውን ቀጣሪ ክፍሎች በስተቀኝ ከሚገኙትን የባለሀብቶችና ኢንቨስተሮች ክፍሎች ጋር ስለሚኖራቸው ልዩነት የሚመለከት ነበር። ታሪኩ እንዲህ እያለ ይቀጥላል። አንድ በጣም ማራኪ የሆነች ትንሽ መንደር ነበረች። ከአንድ ችግር በስተቀር በመንደሩ ውስጥ መኖር እጅግ አስደሳች ነበር። ዝናብ ካልዘነበ በስተቀር መንደሩ ውሃ አያገኝም። ይህ ችግር ለአንዴና ለመጨረሻ ጊዜ ለማስወገድ በማሰብ የመንደሩ ታላላቅ ሰዎች ውሃ ለመንደሩ በቀናት በሚቆጠሩ ጊዜያት ውስጥ ለማስገባት የጨረታ ማስታወቂያ ለማውጣት ወሰኑ። ሁለቱ ሰዎች ቀርበው በኃላፊነቱ ለመውሰድ ስለተስማሙ የመንደሩ አስተዳዳሪዎች ኮንትራቱን ለሁለቱም ሰዎች ሰጧቸው። ቀለል ያለ ውድድር በሰዎቹ መካከል በመፍጠር የውሃ አቅርቦቱን ስራ ለማቀላጠፍ የተሻለ አማራጭ መሆኑን አመኑበት። ኮንትራቱን ካሸነፉት ሁለት ሰዎች አንዱ ኤድ የተባለው ስራውን ወዲያውኑ ማከናወን ጀመረ። ሁለት የብረት ባልዲ ገዝቶ 2 ኪሎ ሜትር ርቀት ካለው የአቅራቢያው ሐይቅ ውሃውን ማመላለስ ጀመረ። በሁለቱ ባልዲዎች ከጧት እስከ ማታ እየለፋ ውሃ በማመላለሱ ወዲያውኑ ገንዘብ ማግኘት ጀመረ። የሚያመላልሰውን ውሃም በሰፈሩ ውስጥ በተገነባው የኮንክሪት ማጠራቀሚያ ገንዳ ውስጥ ያጠራቅም ጀመር። በየዕለቱም ከመንደርተኛው ቀደም ብሎ በመነሳት ለተጠቃሚዎች የሚያስፈልገውን የውሃ መጠን ያህል በገንዳ ውስጥ ማጠራቀም ነበረበት። ስራው እጅግ አድካሚ ነበር። ነገር ግን ከሁለቱ የመጨረሻ ተወዳዳሪዎች መካከል አንዱ ሆኖ ከመመረጡ በላይ ገንዘብ በማግኘቱ ደስተኛ ነበር። ቢል የሚባለው ሁለተኛው አሸናፊ ኮንትራክተር ለጊዜው ከአካባቢው ተሰወረ። ለወራት አልታየም። በዚህ የተነሳ ኤድ ምንም አይነት ውድድር ስላልነበረበት በጣም ተደሰተ። ኤድ ሁሉን ገቢ ለራሱ ብቻ ማግኘት ቻለ። 2 ባልዲዎችን ገዝቶ ከኤድ ጋር ከመወዳደር ይልቅ ቢል ያደረገው ነገር ቢኖር እቅዱን በወረቀት ላይ ማስፈር፣ ኮርፖሬሽን ማቋቋም፣ ከ4 ኢንቨስተሮች ጋር መገናኘት፣ ስራውን የሚሰራለት ፕሬዝዳንት መቅጠርና የኮንስትራክሽን ሰራተኞችን ይዞ ከ6 ወር በኋላ ወደ መንደሩ መመለስ ነበር። ከሰራተኞች ጋር በመሆን በአንድ ዓመት ጊዜ ውስጥ ከሐይቁ እስከ መንደሩ የሚያገናኝ ትልቅ ስፋት ያለው የብረት ቧንቧ ዘረጋ። የስራው መጀመር አስመልክቶ ታላቅ የመክፈቻ ስነ ስርዓት ባዘጋጀበት ወቅት የሱ ውሃ ከኢድ ይልቅ ንጹህ መሆኑን አሳወቀ። በውሃ ውስጥ ቆሻሻ ስለመኖሩ የሚሰማው ቅሬታ ቢል ያውቅ ነበር። በተጨማሪ ቢል የመንደሩ የውሃ ስርጭት በቀን 24 ሰዓት በሳምንት ደግሞ 7 ቀን መሆኑን አሳወቀ። ኤድ ውሃ ያቀርብ የነበረው የሳምንቱ የመጨረሻ የእረፍት ቀናት ሳይጨምር በ5ቱ የሥራ ቀናት ብቻ ነበር። የመንደሩ ሰውም የቢል የውሃ ክፍያ ዋጋ ከኤድ በ75 እጅ ያነሰ ከመሆኑም በላይ ከፍተኛ ጥራትና አስተማማኝነት ያለው ሌላ አማራጭ አገልግሎት በማግኘቱ ስለተደሰተ የቢል የቧንቧ ውሃ ለመቅዳት ወዲያውኑ ተሰለፈ። ኤድም በውድድሩ ስለመቀጠል ፈልጎ ወዲያውኑ የክፍያ መጠኑን ከ175 እጅ በመቀነስ 2 ተጨማሪ ባልዲዎችን ገዝቶ በ4 ባልዲዎች ውሃ ማመላለሱን ቀጠለበት። የተሻለ አገልግሎት ለመስጠት በማሰብም 2ቱን ልጆች እንዲያግዙ በመቅጠር የማታውንና የሳምንቱን የረፍት ቀናቶች ክፍተት በመሸፈን እንዲሰሩ አደረገ። ልጆቹ ወደ ኮሌጅ ሲሄዱ እንዲህ አላቸው፣ ቶሎ ብላችሁ ወደዚህ ተመለሱ፣ ምክንያቱም ይህ ስራ አንድ ቀን የእናንተ ይሆናልና። ሁለቱም ልጆቹ ከኮሌጁ ትምህርታቸውን ከጨረሱ በኋላ ባልታወቀ ምክንያት ወደ አባታቸው አልተመለሱም። ወደ መጨረሻ ላይ የኤድ ሰራተኞችና የሙያ ማህበራቸው ችግር ፈጠሩበት። የሙያ ማህበሩ ተጨማሪ ክፍያ፣ ጥቅምና ሰራተኞቹም በአንድ ጊዜ 1 ባልዲ ብቻ እንዲሸከሙ የመብት ጥያቄ ያቀረቡለት። በሌላ በኩል ቢል መንደር ውሃ እንዳስፈለገው ሁሉ ሌሎች መንደሮችም እንደሚያስፈልጋቸው ተገነዘበ። የቢዝነስ እቅዱን በስፋት አቅዶና ጽፎ እንደ መንደሩ ሁሉ ከፍተኛ ፍጥነት፣ ብዙ መጠን፣ ዝቅተኛ ክፍያና ንጹህ ውሃውን ለመላው ዓለም ለማዳረስ ለመሸጥ ቆርጦ ተነሳ። ከእያንዳንዱ የባልዲ ንጹህ ውሃ የሚያገኘው ትርፍ 1 ሳንቲም ብቻ ቢሆንም ለመላው ዓለም በየቀኑ በቢሊዮን የሚቆጠር ባልዲ ውሃ ማሰራጨቱን ቀጠለበት። እሱ በስራው ቦታ ተገኘም አልተገኘም በቢሊዮን የሚቆጠሩ ሱቆች በቢሊዮን የሚቆጠሩ የውሃ ባልዲዎችን ይጠቀሙ ነበር። ገንዘብ ሁሉ ወደ ባንክ አካውንቱ ይገባለታል። ቢል የገነባው የቧንቧ ውሃ ለራሱ የገንዘብ ምንጭ ሲሆንለት፣ ለመንደሩ ሰዎች ደግሞ ቋሚ የውሃ አገልግሎት አስገኘላቸው። ከዚያን ጊዜ ጀምሮ ቢል በተድላና በደስታ መኖር ሲጀምር፣ የኤድ ቀሪ ህይወት ግን አድካሚና ሰልቺ ሆነ። የገንዘብ ችግሩም እስከ መጨረሻው የህይወቱ ዘመን ሳይሳካለት ቀረ። ይህ የቢልና የኤድ ታሪክ ለዓመታት ስጠቀምበት የኖርኩበት መመሪያ ያገኘሁበት ነው። በህይወቴ ለማድረጋቸው ውሳኔዎች ሁሉ አጋዥ ሆኖኛል። ራሴን ዘውትር እንዲህ እያልኩ ጠይቃለሁ፣ የቧንቧ ውሃ እየገነባው ነኝ ወይንስ የባልዲ ውሃ እያመላለስኩ ነኝ? በአድካሚ ሁኔታ እየሰራው ነኝ
በተቀላጠፈ መንገድ እየሰራው? የእነዚህ ጥያቄዎች መልስ የገንዘብ ነፃነቱን አስገኝተውልኛል። ይህ መጽሐፍ የሚነግረን ይህን በተመለከተ ነው። የኢንቨስተርነትና የቢዝነስ ባለቤት ለመሆን ስለሚጠበቁብን ነገሮች ያትታል። የውሃ ባልዲዎችን ማመላለስ ስለመረራቸውና ቧንቧ ውሃ መገንባት በቂ ገንዘብ ወደ ኪሳቸው ለማስገባት ነገር ግን ከኪሳቸው ላለማስወጣት በመፈለግ ለተዘጋጁ ሁሉ ነው። ይህ መጽሐፍ በ3 ክፍሎች ይከፈላል። ክፍል 1 የዚህ መጽሐፍ የመጀመሪያ ክፍል በየኳድራንቱ ውስጥ ስለሚገኙ ሰዎች አብይ ልዩነት ያወሳል። የተወሰነ ሰዎች ሳያውቁት በተወሰነ ኳድራንት ውስጥ የሙጥኝ ብለው ተጣብቀው ስለመቅረታቸው ያሳያል። በአሁኑ ሰዓት በየትኛው ኳድራንት ውስጥ እንዳለ ለይተህ እንድታውቅ እናም በሚቀጥሉት 5 ዓመታት መሆን የምትፈልገውን አቅጣጫ ይመራል። ክፍል 2 የዚህ መጽሐፍ ሁለተኛ ክፍል ስለ ግል ባህሪያት ሁለንተና ለውጥ ይገልጻል። በይበልጥም ምን ማድረግ እንዳለብህ ሳይሆን ማን መሆን እንዳለብህ ያሳያል። ክፍል 3 የዚህ መጽሐፍ ሶስተኛ ክፍል በኳድራንቱ በስተቀኝ በኩል ለመገኘት 7 ደረጃዎችን በሂደት ማለፍ እንዳለብህ ያሳያል። የተሳካለት የቢዝነስ ባለቤትና ኢንቨስተር ለመሆን የሚያግዙ ችሎታዎችን ባለጸጋው አባቴ እንዴት እንድትጠቀምባቸው የሚያሳይ ሚስጥር አካፍላችኋለሁ። ገንዘብን በተመለከተ ነፃነታችሁን ለማወጅ ለምታደርጉ ጉዞ በጣም ይረዳችኋል። የገንዘብ ፍሰት ኳድራንትን የሚመለከቱ ነጥቦች በሚነሱበት ጊዜ ሁሉ ስለ አጠቃላይ የገንዘብ ምንነት እውቀት አስፈላጊነት በአጽንኦት ማብራራቱን እቀጥላለሁ። በኳድራንት የቢዝነስ ባለቤትነትና በኢንቨስተር በኩል በቀኝ በኩል መስራት ከፈለክ በግራ በኩል ለመቆየት ከመረጥካቸው የተቀጣሪና የራስን ቀጣሪ ሰዎች በተለየ ቀልጣፋና አርቆ አስተዋይ መሆን ይጠበቅብሃል። በቢዝነስ ባለቤትነት ወይንም ኢንቨስተርነት ለመገኘት የገንዘብ ፍሰትህ የሚያመራበትን አቅጣጫ በሚገባ መቆጣጠር መቻል ይኖርብሃል። ይህ መጽሐፍ የተጻፈው ህይወታቸውን ለመለወጥ ለተዘጋጁ ሰዎች ነው። ይህ መጽሐፍ በአስተማማኝ የሥራ ይዞታ አመለካከት ለመላቀቅ ዝግጁ ለሆኑና የራሳቸውን የቧንቧ ውሃ መስመር በመዘርጋት የገንዘብ ነፃነታቸውን ግብ ለመምታት በጅምር ጉዞ ላይ ላሉ ሁሉ የተጻፈ ነው። በኢንፎርሜሽን ዘመን ንጋት ላይ የምንገኝ በመሆናችን ዘመኑ ገንዘብን በተመለከተ ከየትኛውም ዘመን በተሻለ ውጤታማ የምንሆንበትን ምቹ ሁኔታዎች ፈጥሮልናል። እነዚህ ምቹ ሁኔታዎችና እድሎች ሊያገኟቸው የሚችሉት ደግሞ የቢዝነስ ባለቤቶችና የኢንቨስተሮች መሰረታዊ ባህሪያትን ለይተው የሚያውቁ ሰዎች ብቻ ይሆናሉ። አንድ ሰው በኢንፎርሜሽን ዘመን ስኬታማ መሆን ከፈለገ በሁሉም ኳድራንቶች ውስጥ የሚገኙትን ኢንፎርሜሽኖች በሚገባ ማወቅ ይኖርበታል። ያለመታደል ሆኖ ትምህርት ቤቶቻችን የሚገኙት በኢንዱስትሪው ዘመን አመለካከት ውስጥ በመሆኑ አሁንም ቢሆን ተማሪዎችን የሚያዘጋጁት በስተግራ በኩል ያለው ኳድራንት መደቦች ብቻ ነው። ወደ አዲሱ የኢንፎርሜሽን ዘመን በመሸጋገር ወቅታዊ መልሶችን ለማግኘት በመፈለግ ላይ ከሆንክ ይህ መጽሐፍ የተጻፈው ላንተ ነው። በኢንፎርሜሽን ዘመኑ ስለምታደርገው ጉዞ እንዲረዳ ታስቦ የተጻፈ ነው። ሁሉንም መልሶች አካቶ አልያዘም። ነገር ግን ከተቀጣሪና ራስን ቀጣሪ የገንዘብ ፍሰት ኳድራንት ወደ ቢዝነስ ባለቤትና ኢንቨስተርነት ባደረኩ ጉዞ ወቅት ያገኟቸውን የግል የሆኑ ጥልቅና ጠቃሚ እውቀቶችን አካፍላችኋለሁ። ጉዞን ለመጀመር ዝግጁ ከሆንክ ወይንም የገንዘብ ነፃነትን ለማወጅ ቀደም ብለህ ጉዞ የጀመርክ ከሆነ ይህ መጽሐፍ የተጻፈው ላንተ ነው። ለምን ስራ አትይዙም? በ1985 ባለቤቴ ኪምና እኔ ቤት አልባ ነበርን። ስራ አጥ በመሆናችን በባንክ የሚገኘው የቁጠባ ሂሳባችን ውስጥ ያለው ገንዘብ ተመናመነ። ክሬዲት ካርዳችን ውስጥ ያለው ገንዘብም አሽቆለቆለ። በዚህ የተነሳ ለቤት ክራይ የምንከፍለው ገንዘብ ስላልነበረን በቡናማው አሮጌ ቶዮታችን ውስጥ የሚገኘው ታጣፊ መቀመጫ እንደ መኝታ አልጋን መጠቀም ጀመርን። በመጀመሪያው የሳምንቱ መጨረሻ ቀን እነማን ነበርን? ምን እያደረግን ነበር? እናም ወዴት እያመራን ነበር በሚለው አይኑን አፍጥጦ ከመጣ አስጨናቂ እውነታ ጋር ተፋጠን በሐሳብ ተክዘን ማሰብ ጀመርን። ቤት አልባነታችን በሌላ ሁለተኛ ሳምንትም ቀጠለ። የእኛን ተስፋ አስቆራጭ የገንዘብ ችግር የተረዳች ጓደኛችን ከቤቷ ስር በሚገኘው የምድር ቤት ክፍል እንድንኖር ፈቀደችልን። በዚያም ቦታ ለ9 ወራት ኖርን። ኑሯችንን ቀዝቀዝ ባለ ሁኔታ ቀጠልንበት። በአብዛኛው ጊዜ እኔና ባለቤቴ ከላይ ላዩን ስንታይ በጣም የተረጋጋ መስለን እንታይ ነበር። ጓደኞቻችንና ዘመዶቻችን የእኛን መከራ ሲሰሙ ዘውትር በመጀመሪያ የሚያቀርቡልን ጥያቄ ለምን ስራ አትይዙም የሚል ነበር። በመጀመሪያው አካባቢ ስለ ሁኔታው ለማብራራት ሞክረን፣ ነገር ግን አብዛኛው ጊዜ ምክንያታችንን በበቂ ሁኔታ የሚረዳልን ሰው አጣን። የቅጥር ስራን እንደ ዋነኛ የህይወቱ መሰረት አድርጎ ለሚያይ ሰው ለምን ስራ መያዝ እንዳልፈለግን መንገሩ አዳጋች ሆነብን። አልፎ አልፎ ዝቅተኛ ስራዎችን እዚህም እዚያም እየሰራን ጥቂት ዶላሮችን እናገኛለን። ይሁን እንጂ ይህንን ያደረግነው
የዕለት ጉርሳችንንና የመኪናችንን ነዳጅ ለማሟላት በማሰብ ብቻ ነበር። እነዚህ ጥቂት ተጨማሪ ዶላሮች ያደረጉት ነገር ቢኖር ወደ ብቸኛው ዓላማና ግባችን እንድንደርስ ነዳጅ ሆኖ ማገልገል ነው። በነዛ በጣም በተቸገርንባቸውና ጥርጣሬ በነገሱብን ወቅቶች ደህንነቱ የተጠበቀና አስተማማኝ የሆነ ስራ የመያዝ ፍላጎት አድሮብን ስላልነበረ በገንዘብ እጦት አፋፍ ላይ ደርሰን እየተቸገርን ቢሆንም እንኳን በያዝነው ዓላማ በመጽናት የዕለት ተዕለት ኑሯችን ሳይለወጥ ወደፊት መግፋቱን በመወሰን ቀጠልንበት። ያ የ1985 ዓመተ ምህረት ወቅት በህይወታችን ውስጥ የመጨረሻው አስከፊና ረጅሙ ጊዜ ነበር። ገንዘብ ጠቃሚ ነገር አይደለም የሚል ማንኛውም ሰው እንኳን በተግባር እንደምናሳየው ለብዙ ጊዜ ከገንዘብ ርቆ ሲቆይ አይታይም። ኪምና እኔ ዘውትር እንጣላና እንከራከር ነበር። ፍራቻ፣ ጥርጣሬና ረሃብ የሰው ልጅ የትዕግስት ገደብ ስለሚፈታተኑት በጣም ከምንወዳቸው ሰዎች ጋር እንኳን የምንጣላባቸው አጋጣሚዎች ይኖራሉ። ያም ቢሆን በልዩነት ውስጥ እያለን በይበልጥ አንድነታችንን፣ የጥንድነት ቁርኝታችንና ፍቅራችን እየጠበቀ ሄደ። ዓላማችንን ከግብ ስለማድረሳችን እርግጠኞች ባንሆንም እንኳን ወዴት እንደምናመራ እናውቅ ነበር። ደህንነቱ የተጠበቀ አስተማማኝና ከፍተኛ ክፍያ ያለው ስራ ማግኘት እንደምንችል እናውቅ ነበር። ሁለታችንም የኮሌጅ ምሩቆች፣ የጥሩ ስራ ችሎታና የጠንካራ ሰራተኛ ስነ ምግባር ነበረን። ነገር ግን አስተማማኝ የሆነ ስራን ለመያዝ አልፈለግንም። የምናመራው የገንዘብ ነፃነታችንን ለመጎናጸፍ በሚያስችለን አቅጣጫ ነበር። በ1989 ባለ ሚሊዮነሮች ለመሆን በቃን። ገንዘብን በተመለከተ የተሳካልን ቢሆንም እንኳን በአንዳንድ ሰዎች እይታ አሁንም ህልሞቻችን ገና እውን እንዳልሆኑ ያስቡ ነበር። ገና እውነተኛውን የገንዘብ ነፃነታችንን አልተቀዳጀንም ነበር። ይህ ጊዜም እስከ 1994 ድረስ ተራዝሞብናል። በዛን ወቅት ለቀሪ ህይወታችን በማሰብ መስራት በማያስፈልገን ደረጃ ላይ ደረሰ። ማንኛውም ከገንዘብ እጦት አንጻር ሊመጡ የሚችሉትን በቅድሚያ በውል ልናያቸው ያልቻልናቸውን ፈተናዎች ሁሉ በማስወገድ የገንዘብ ነፃነታችንን ተቀዳጀን። በዚያን ጊዜ ኪም የ37 እኔ ደግሞ የ47 ዓመት ሰዎች ነበርን። ገንዘብ ለማግኘት ገንዘብ አያስፈልግም። ይህ መጽሐፍ ስጀምር ቤት የለሽ እንደነበርኩና ምንም ገንዘብ እንዳልነበረኝ ገልጫለሁ። ይህንን ያደረኩበት ምክንያት ብዙ ጊዜ ሰዎች ገንዘብ ለማግኘት ገንዘብ ያስፈልጋል እያሉ ሲናገሩ ስለምሰማ ነው። በዚህ አባባል አልስማማም። በ1985 ቤት አልባ ከነበርኩበት ሁኔታ ወደ 1989 ሀብታም ለመሆንና የገንዘብ ነፃነት ለማግኘት ባደረኳቸው ጉዞዎች ወቅት ገንዘብ አስፈላጊ ነገር ሆኖ አላገኘሁትም። ጉዟችንን ስንጀምር ምንም ገንዘብ አልነበረንም። እንዲያውም በዕዳ ውስጥ ተዘፍቀን ነበር። ጥሩ የትምህርት ደረጃ ላይ መገኘትንም አይጠይቅም። የኮሌጅ ዲግሪ ነበረኝ። እንደ እውነቱ ከሆነ በእኔ አስተሳሰብ ትምህርት ከገንዘብ ነፃነት ደረጃ ላይ የመድረስ ሁኔታ ጋር ምንም የሚያገናኘው ነገር አልነበረም። ከዚህ በፊት ያጠናኋቸው የኳልኩለስ፣ የትሪጎኖሜትሪክ፣ ኬሚስትሪ፣ ፊዚክስ እና ፍሬንች እንዲሁም የእንግሊዝኛ ስነ ጽሑፍ እውቀቶችን መጠቀም አላስፈለገኝም። አብዛኞቹ ስኬታማ ሰዎች ምንም አይነት ዲግሪ ሳያገኙ ትምህርት ያቋረጡ ናቸው። እንደ ቶማስ ኤዲሰን የጀነራል ኤሌክትሪክ ካምፓኒ መስራች፣ ሄነሪ ፎርድ የፎርድ ካምፓኒ መስራች፣ ቢል ጌትስ የማይክሮሶፍት የዴል ኮምፒውተር ካምፓኒ መስራች፣ ስቲቭ ጆብስ የአፕል ኮምፒውተር መስራች እንዲሁም ራልፍ ላውረር የፖሊ ካምፓኒ መስራች የመሳሰሉት ሰዎች ለዚህ አባባል ጥሩ ምሳሌ ናቸው። የኮሌጅ ትምህርት በተለምዶ ለሚሰሩ የሙያ አይነቶች ጠቃሚ ነው። ነገር ግን በርከት ያለ ሀብት ላገኙ ሰዎች የሚያገለግል አይደለም። የራሳቸው ዕውቀት በመጠቀም የሆነ ስኬታማ ቢዝነስ መፍጠር ችለዋል። እኔና ኪምም ለዚህ ግብ ነበር የጣርነው። እናስ ምን ያስፈልገዋል? ሁልጊዜ አንድ ራሴን የምጠይቀው ጥያቄ አለ። ገንዘብ ለማግኘት ገንዘብ የሚያስፈልግ ከሆነ እንዲሁም ትምህርት ቤቶች የገንዘብ ነፃነትን የሚያስገኙልን ከሆነ ታዲያ ገንዘብ ለማግኘት የሚያስፈልገው ነገር ምንድን ነው? ለዚህ ጥያቄ ራሴው የምሰጠው መልስ ህልም፣ ከፍተኛ ጽናት፣ ነገሮችን በፍጥነት የመማር ፈቃደኝነትና እግዚአብሔር የሰጠውን እሴት የመፍጠር ችሎታ መጠቀም እንዲሁም አስተማማኝ የገቢ ምንጭን በየትኛው የገንዘብ ፍሰት ኳድራንት ውስጥ ማግኘት እንደምትችል ማወቅ ነው። የገንዘብ ፍሰት ኳድራንት ምንድን ነው? እዚህ ላይ የሚታየው ዲያግራም የገንዘብ ፍሰት ኳድራንት ነው። እያንዳንዱ ፊደል እያንዳንዱ ኳድራንት ይወክላል። ተቀጥሮ ለሚሰራ፣ ራቀ ራሱን ቀጥሮ ለሚሰራና ለሚያሰራ፣ ቢ ለቢዝነስ ባለቤት፣ ኢ ለኢንቨስተርነት። ገቢህን ከየትኛው ኳድራንት ውስጥ እያገኘህ ነው? የገንዘብ ፍሰት ኳድራንት በተለያየ መንገድ ገቢ ወይም ገንዘብ የሚገኝበት ሁኔታን ይወክላል። ለምሳሌ አንድ ተቀጣሪ ገንዘብ የሚያገኘው ለአንድ ሰው ወይንም ለካምፓኒ ስራ በመስራት ሊሆን ይችላል። ራሳቸውን ቀጥረው የሚያሰሩ ሰዎች ገንዘብ የሚያገኙት ለራሳቸው በመስራት ነው።
የቢዝነስ ባለቤት ገንዘብ የሚያመነጭበት ቢዝነስ አለው። ኢንቨስተሮች ደግሞ የራሳቸው ከሆኑ የተለያዩ ኢንቨስትመንቶች ገንዘብን ያገኛሉ። በሌላ አባባል በገንዘባቸው ሌላ ተጨማሪ ገንዘብን ያመነጫሉ። ገንዘብ ያው ገንዘብ ቢሆንም የሚገኝበት መንገድ ግን በከፍተኛ ደረጃ ሊለያይ ይችላል። በአራቱም የተለያዩ የኳድራንቶች አቀማመጥ አኳያ መመልከት ስንጀምር አብዛኛው ገቢ የሚመነጨው ከየትኛው ኳድራንት ነው በማለት ራስን ትጠይቃለህ። እያንዳንዱ ኳድራንት የተለያየ ባህሪ ያለው። ገቢን ከተለያዩ ኳድራንቶች ለማመንጨት የተለያዩ ችሎታዎችና የተለያዩ ስብዕናዎችን መያዝ የግድ ይላል። ሌላው ቢቀር አንድ ሰው በተመሳሳይ ጊዜ በሁሉም ኳድራንቶች ቢገኝ እንኳን ከአንድ ኳድራንት ወደ ሌላኛው ኳድራንት መለወጥ ልክ ጧት ጎልፍ ጨዋታን ተጫውቶ ማታ ደግሞ በባሌ ዳንስ ላይ የመገኘት ያክል ነው። በሁሉም ኳድራንቶች ውስጥ ገቢ ማግኘት ትችላለህ። አብዛኛውን ጊዜ በሁሉም ኳድራንቶች ውስጥ ገቢ የማግኘት አቅም አለን። አንተም ሆንክ እኔ በየትኛው ኳድራንት ውስጥ ሆነን ዋነኛ ገቢያችን እንደምናገኝ በትምህርት ቤት የተጨበጠ ትምህርት አልቀሰምንም። በይበልጥም በማንነታችን ላይ በማተኮር ለራሳችን ቅድሚያና አብይ ዋጋ በምንሰጣቸው ነገሮች ላይ ብቻ ማለትም በጥንካሬዎቻችን፣ በድክመቶቻችንና በፍላጎቶቻችን ላይ ብቻ ትኩረት እንድንሰጥ የሚያደርግ አካሄድ ስንከተል ቆይተናል። ወደ አራቱ ኳድራንቶች የሚያቀርቡንም ሆነ የሚያርቁን እነዚህ አብይ ልዩነቶቻችን ናቸው። በሙያችን የምንሰራውን ማንኛውንም አይነት ስራ ከግምት ውጪ በማድረግ አሁንም ቢሆን በሁሉም የአራቱ ኳድራንቶች ውስጥ መስራት እንችላለን። ለምሳሌ የሕክምና ዶክተር እንደ አንድ ተቀጣሪ በመሆን ገቢውን የሚያገኝበት ዘዴ በአማራጭነት ሊከተል ይችላል። የአንድ ትልቅ ሆስፒታል ሰራተኛ ወይም በመንግስት የሕክምና ተቋም ለህዝብ የጤና ሆስፒታል ሰራተኛ ወይንም በመንግስት የሕክምና ተቋም ለህዝብ የጤና አገልግሎት መስጠት ወይንም የሰራዊት ሐኪም መሆን ወይንም የሐኪም እገዛና ምክር ለሚሻ ለአንድ የኢንሹራንስ ካምፓኒ ተቀጣሪ ሆኖ ማገልገል ይቻላል። ይህም በተመሳሳይ የሕክምና ዶክተር የራሱ የሕክምና አገልግሎት ተቋም በመክፈት የሥራ አጋሮቹን በስሩ በመቅጠር በግሉ ለመስራት የሚያስችለውን ደንበኞች ዝርዝር በማበራከት እንደ ራስን ቀጣሪና ራስ ተቀጣሪ ሆኖ የገቢ ምንጩን ሊያዳብር ይችላል። ወይም ይኸው ዶክተር የራሱን ክሊኒክ ወይም ላቦራቶሪ በመክፈትና በስሩ ሌሎች የሕክምና ዶክተሮችን በመቅጠር የቢዝነስ ባለቤት በመሆን ገቢውን ማግኘት ይችላል። ይኸው ዶክተር ምናልባትም ለቢዝነሱ ስራ አስኪያጅ ቀጥሮ ተቋሙን እንዲመራልን ሊያደርግ ይችላል። በዚህ አካሄዱ የቢዝነስ ባለቤት በመሆኑ ከተቋሙ ውስጥ መስራት አይኖርበትም። ይህ ዶክተር በሕክምና ሙያው እየሰራ ከሕክምናው ጋር ምንም አይነት ግንኙነት በሌለው የቢዝነስ ስራ ባለቤት ለመሆንም መወሰን ይችላል። በዚህ የተነሳ ዶክተሩ እንደ ተቀጣሪ ወይንም ቢዝነስ ባለቤት በመሆን ገቢውን ከሁለቱም አቅጣጫ ሊያገኝ ይችላል። የሕክምና ዶክተር እንደ አንድ ኢንቨስተር በአንድ ሌላ ሰው ኢንቨስትመንት ውስጥ ወይንም በሌሎች አማራጭ መንገዶች ማለትም እንደ አክሲዮን ማርኬት፣ ቦንድ ማርኬት እና ሪል ስቴት በመሳሰሉ ዘርፎች በመሳተፍ ገቢውን ማመንጨት ይችላል። በጣም ጠቃሚ መልእክት፣ ገቢ ከማን ይመነጫል የሚለው ነው። እዚህ ላይ በብዛት ስለምንሰራው ስራ ሳይሆን ጥሩ ገቢ እንዴት ነው የምናመነጨው ለሚለው ነጥብ ቅድሚያ ልንሰጠው ይገባል። የተለያየ የገቢ ምንጭ ማግኛ ዘዴዎች፣ ከሁሉም በላይ በውስጣችን ስር የሰደዱና ለእኛነታችን መገለጫ የሚሆኑ ዋጋ የምንሰጣቸው ነገሮች ጥንካሬዎቻችን፣ ድክመቶቻችን እንዲሁም ፍላጎቶቻችን በኳድራንት ውስጥ የምናመነጨውን ገቢ መጠን በመወሰን ረገድ ትልቅ ተጽዕኖ ያሳድራሉ። አንዳንድ ሰዎች ተቀጣሪነትን ሲወዱ፣ ሌሎች ደግሞ ይጠሉታል። አንዳንድ ሰዎች የራሳቸው ካምፓኒ እንዲኖራቸው ይሻሉ፣ ነገር ግን ማስተዳደሩን አይፈልጉም። ሌሎች ደግሞ ካምፓኒ ኖሯቸው በተጨማሪም ራሳቸውን ቢያስተዳድሯቸው ይሻሉ። አንዳንድ ሰዎች ኢንቨስት ማድረግን ሲፈልጉ፣ ሌሎች ደግሞ ኢንቨስትመንት ላይ ገንዘባቸውን ቢያውሉ የመክሰራቸው ሁኔታ ከሁሉ አስቀድሞ ይታያቸዋል። አብዛኞቻችን እነዚህ ሁኔታዎችና ባህሪያትን በትንሹ ይንጸባረቁብናል። በአራቱም ኳድራንቶች ውስጥ ስኬታማ ሆኖ መገኘት ማለት በውስጣችን የሚገኙትን አበይትና ቅድሚያ የምንሰጣቸውን ዋነኛ መገለጫዎቻችንን እንደገና በአዲስ አቅጣጫ መስመር ማስያዝ ማለት ነው። በአራቱ ኳድራንቶች ውስጥ ሀብታም ወይንም ደሃ መሆን ትችላለህ። በሁሉም የአራቱ ኳድራንቶች ውስጥ ሀብታም ወይም ደሃ መሆን የምትችል መሆኑን ማስታወሱ በጣም ጠቃሚ ነገር ነው። በእያንዳንዱ ኳድራንት ውስጥ በሚሊዮኖች የሚቆጠሩ ትርፎችን የሚያገኙና የሚከስሩ ሰዎች አሉ። በአንዱ ወይም በሌላኛው ኳድራንት ውስጥ መገኘት የግድ የገንዘብ ስኬት ለማግኘት ዋስትና አይሆንም። ሁሉም ኳድራንቶች እኩል አይደሉም። የእያንዳንዱን ኳድራንት መለያ ባህሪያት ጠንቅቆ በመረዳት የትኛው ኳድራንት ወይም የትኞቹ ኳድራንቶች ለአንተ በጣም ምቹ እንደሆኑ ለማወቅ ጥሩ እድል ይፈጥርልሃል። ለምሳሌ በቢዝነስ ባለቤትና
በኢንቨስተርነት ኳድራንቶች በስፋት ለመስራት መምራት ከቻልኩባቸው ብዙ ምክንያቶች አንዱ የግብር አከፋፈሉ የተለየ ጥቅም ስለሚያስገኝልኝ ነው። ከኳድራንቱ በስተግራ በኩል ለሚሰሩ አብዛኞቹ ሰዎች የህጋዊ ግብር ጫና ክፍተቶች ጥቂት ናቸው። በሌላ በኩል የህጋዊ ግብር ጫና ክፍተት ከኳድራንቱ በስተቀኝ ከሚገኙ ጋር በጥብቅ የተቆራኘ ነው። በቢዝነስ ባለቤትና በኢንቨስተርነት ኳድራንቶች ውስጥ በመስራት በገንዘቤ ሌላ ፈጣን ገንዘብ የማግኛ ዘዴ እየተጠቀሙ ያለ ከፍተኛ የግብር ክፍያ ጫና ለረጅም ጊዜያት እየሰራሁበት በመቆየቴ የገቢ ምንጬን ማሳደግ እችላለሁ። የተለያዩ የገንዘብ ማግኛ ዘዴዎች። ኪምና እኔን አንዳንድ ሰዎች ለምን ቤት አልባ እንደሆነን ሲጠይቁን ምክንያቱን ባለጸጋው አባቴ ስለ ገንዘብ ያስተማረኝ ነገር ነው ብዬ ነግራቸዋለሁ። ገንዘብ እንደሚጠቅመኝ ባውቅም እድሜን በሙሉ ገንዘብ ለማግኘት መስራት አልፈልግም። ለዚህም ነው ስራ መያዝ የማልፈልገው። ኪምና እኔ ኃላፊነት የሚሰማን ዜጎች ስለነበርን ገንዘብ ለኛ እንዲሰራልን እንጂ በህይወት ቆይታችን ሁሉ ለገንዘብ ጉልበታችንን እየጠፈጠፍን መስራት አልፈለግንም። ለዚህም ነው የገንዘብ ፍሰት ኳድራንት ምንነትን ማወቅ የሚጠቅመን። ገንዘብ በተለያዩ መንገዶች እንዴት እንደሚመነጭ ለይቶ ያሳውቃል። በድካም ለፍተን ከምናገኘው ይልቅ ኃላፊነት በተሞላው መንገድ ገንዘብን ማግኘት የምንችልበት መንገዶች ያሳያል። የተለያዩ አባቶች ስለ ገንዘብ ያላቸው የተለያዩ አስተሳሰቦች። ምሁሩ አባቴ ከፍተኛ የገንዘብ ፍቅር ኃጢአት እንደሆነ በጥብቅ ያምናል። ከመጠን በላይ ገንዘብ ለማግኘት ጣርክ ማለት ስስታም ነህ ማለት ነው። በስሩ በነበሩ መምህራን አንጻር ሲታይ የሱ ክፍያ በጣም ከፍተኛ ስለነበረ በአንድ ወቅት አንድ ጋዜጣ የሚያገኘውን የገንዘብ መጠን አትሞ ለንባብ በማውጣቱ በከፍተኛ ደረጃ ሀፍረት ሰምቶታል። መልካም ታማኝና ጠንካራ ሰራተኛ መሆኑን ለማሳወቅ በመፈለጉ ገንዘብ በህይወቱ ውስጥ ወሳኝ የሆነ ሚና አይጫወትም በማለት ራሱን ተከላከለ። መልካም ታማኝና ጠንካራ ሰራተኛ መሆኑን ለማሳወቅ በመፈለጉ ገንዘብ በህይወቴ ውስጥ ወሳኝ የሆነ ሚና አይጫወትም በማለት ራሱን ተከላከለ። ዳው ግን በከፍተኛ ደረጃ የተማረው አባቴ ያለማለሳለስ እንዲህ ይለኛል፣ ለገንዘብ ያን ያህል አምሮት የለኝም። ሀብታም መሆን ፈጽሞ አልሻም። ሀብታም መሆን አልችልም። ኢንቨስት ማድረግ የማይወጡትን ፈተና ያስከትላል። ገንዘብ ሁሉንም ነገር አይደለም። ገንዘብ ህይወትን ይደግፋል። ባለጸጋው አባቴ ከዚህ የተለየ አስተሳሰብ ነበረው። ገንዘብ ጥሩ ነገር አይደለም ብሎ ማስመሰልና መላውን ህይወት ዘመንን ገንዘብ ለማግኘት ሲባል ራስን ማድከም የሞኝነት ስራ እንደሆነ ያምናል። ባለጸጋው አባቴ ህይወት ከገንዘብ የበለጠ ዋጋ እንዳለው ያምናል። ይሁን እንጂ ገንዘብ ህይወትን በብዙ መልኩ እንደሚደግፈውም ይገነዘባል። እንዲህም ይለኛል፣ በቀን ውስጥ ባሉ ረጅም ሰዓታት ሁሉ ከአቅም በላይ አድካሚ ስራ ትሰራለህ። ታዲያ ለምንድን ነው ለገንዘብ ሲባል አድካሚ ስራ የሚሰራው? ሰዎችና ገንዘብ ለአንተ ተክተው ሊሰሩልህ የሚችሉበትን መንገድ ተማር። ከዚያም አንተ ይጠቅሙኛል የምትላቸውን ነገሮች ሁሉ መስራት የሚያስችልን ነፃ ጊዜያቶች ይኖሩሃል። ለባለጸጋው አባቴ በጣም ጠቃሚ የሆኑ ነገሮች፣ አንደኛ ልጆች የሚያሳድግበት በርከት ያለ ጊዜ ማግኘቱ፣ ሁለተኛ ለበጎ አድራጎት ድርጅት ለሚለግሰው የተለያዩ ፕሮጀክቶችን የሚደግፍበት ገንዘብ ማግኘቱ፣ ሶስተኛ የቅጥር ስራና ዘላቂ የገንዘብ ምንጮችን ለማህበረሰቡ ማምጣቱ፣ አራተኛ ጤንነቱን የሚንከባከብበት ገንዘብና ጊዜ ማግኘቱ፣ አምስተኛ ከቤተሰቡ ጋር ዓለምን መዞር መቻሉ ናቸው። እነዚህ ነገሮች ሁሉ ገንዘብ ያስፈልጋቸዋል ይላል ባለጸጋው አባቴ። ለዚህም ነው ገንዘብ ይጠቅመኛል የምንለው። ገንዘብ ጠቃሚ ቢሆንም ነገር ግን ጊዜን ሁሉ ገንዘብ ለማግኘት ስል መስራት አልፈልግም። እኔና ባለቤቴ ቤት የለሽ በነበርንበት ጊዜ እንኳን በቢዝነስ ባለቤትና ኢንቨስተርነት ኳድራንቶች ላይ ትኩረታችንን አሳርፈን እንንቀሳቀስ ከነበረበት ዋነኛ ምክንያቶች አንዱ ስለ ኳድራንቶች ምንነት በቂ ስልጠናና ትምህርት ቀስመን ስለነበር ነው። ባለጸጋው አባቴ ይሰጠኝ በነበረው መመሪያ የተነሳ በእያንዳንዱ ኳድራንት ውስጥ የሚገኙትን የተለያዩ የገንዘብና ለየት ያሉ ሙያዊ ጥቅሞችን ማወቅ ችዬ ነበር። በበኩሌ በስተቀኝ በኩል ያሉትን የቢዝነስ ባለቤትና የኢንቨስተርነት ኳድራንቶች የገንዘብ ነፃነቴና ስኬቴን በተመለከተ ከሌሎቹ የላቀ ዕድል ፈጥረውልኛል። የግል ስብዕና መገለጫ የሆኑትን ፍቅሬን፣ ጥላቻዬን፣ ጥንካሬዎቼንና ድክመቶቼን ለይቼ እንዳውቅ ትልቅ እገዛ አድርገውልኛል። በ37 ዓመቴ በአራቱም ኳድራንቶች ውስጥ ያሉትን የስኬትና የውድቀት ልምዶችን በሚገባ በማካበቴ በየትኞቹ ኳድራንቶች ውስጥ የላቀ ውጤት እንደማመጣም አውቅ ነበር። ወላጆች አስተማሪዎች ናቸው። ወጣት ልጅ በነበርኩበት ጊዜ ስለ ገንዘብ ፍሰት ኳድራንት ዘውትር ይነግረኝ የነበረው ባለጸጋው አባቴ ነበር። አንድ ሰው ከኳድራንት በስተቀኝ ወይም በስተግራ በኩል ስኬታማ ሆነ ስለሚባልበት ሁኔታ በሁለቱም በኩል ስኬታማ ስለሆኑ ሰዎች በምሳሌነት እያነሳ ልዩነቱን በንጽጽር ያስረዳኝ ነበር። ወጣት እንደመሆኔ የሚነግረኝን ነገር ሁሉ ያን ያክል ትኩረት አልሰጠውም ነበር።
የተቀጣሪ አስተሳሰብና የቢዝነስ ባለቤትነት አስተሳሰብ ባላቸው ሰዎች መካከል ያለውን ልዩነት አልረዳው ነበር። የህይወት ዕጣ ፈንታዬን በትምህርቴ ላይ አድርጌ ደፋ ቀና ስል ነበር። ያም ቢሆን ቀስ በቀስ አንዳንድ አባባሎቹን በትኩረት ማድመጥ ሲጀምር ምን ማለት ፈልጎ እንደነበር በመረዳቴ ስሜቴን በፍጥነት ያነሳሱት ጀመር። በሳልና የስኬት ስብዕና የተላበሱት ሁለት አባቶች አጠገቤ በመኖራቸው እያንዳንዷ የሚሏን ነገር ሁሉ ትልቅ ትርጉም ትሰጠኝ ነበር። ነገር ግን በተቀጣሪና በራስን ቀጣሪና በቢዝነስ ባለቤትና ኢንቨስተርነት መካከል ያሉትን ልዩነቶች ትርጉም ባለው መንገድ በይበልጥ እንዳስተውል የረዳኝ ነገር ያደረጓቸው የነበሩ ነገሮች ናቸው። በመጀመሪያ ልዩነቶቹ ስለተወሳሰቡብኝ መረዳት አቅቶኝ ነበር። በኋላ ግን ፍንትው ብለው ይታዩኝ ጀመር። ለምሳሌ በልጅነት የተረዳሁት አንድ ቀለል ያለ ትምህርት ቢኖር ሁለቱም አባቶቼ ምን ያህል ሰዓት ከኔና ከሌሎች ጋር ያሳልፉት እንደነበር ሁለቱንም መረዳት ነው። የሁለቱም አባቶቼ ታዋቂነትና ስኬት እያደገ በሄደ ቁጥር አንደኛው አባቴ ከሚስቱና ከልጆቹ ጋር የሚያሳልፈው ጊዜ በየጊዜው እያነሰ መሄዱ ግልጽ ሆነ። እውነተኛው አባቴ ዘውትር በጉዞ ላይ፣ በሰብሳቢዎች ወይም በስብሰባዎች ላይ በወቅቱ ለመገኘት ወደ አውሮፕላን ማረፊያ ሲጣደፍ ይታይ ነበር። ስኬትን በይበልጥ በተጎናጸፈ ቁጥር እንደ ቤተሰብነታችን በራት ማዕድ ላይ ከኛ ጋር ይገኝ የነበረው ጥቂት ጊዜያት ነበር። በሳምንቱ የመጨረሻ ቀናት እንኳን ጊዜውን የሚያሳልፈው በቤታችን ውስጥ በምትገኘው ትንሿ ቢሮ ውስጥ በወረቀት ተከቦና ተደብቆ ነበር። በሌላ በኩል ባለጸጋው አባቴ በየጊዜው ስኬትን በተጎናጸፈ ቁጥር የረፍት ጊዜው በየጊዜው እየጨመረ መጣ። የጥሬ ገንዘብ፣ የገንዘብ አጠቃቀም ቢዝነስና ጥሩ ዕውቀት ለመጨበጥ ካስቻሉኝ ምክንያቶች አንዱ ባለጸጋው አባቴ ከልጆቹና ከኔ ጋር ያሳለፈው የነበረው ትርፍ ጊዜ በየጊዜው እየጨመረ መምጣቱን በማየቴ ነው። ሌላኛው ምሳሌ ደግሞ ሁለቱም አባቶቼ ስኬታማ በሆኑ ቁጥር የገቢያቸው ቁጥር መጠን ቢያድግም የተማረውና እውነተኛው አባቴ ግን ይበልጥ በዕዳ መዘፈቅ ጀመረ። በዚህ የተነሳ የፈለገውን ያህል ጠንክሮ ቢሰራም የከፍተኛ የገቢ ግብር መጠኑ ወዲያውኑ ሲጨምር ያየዋል። አባቴም የባንክ ጉዳዮች አማካሪው ትልቅ ቤት ቢገዛ ከፍተኛ የሆነ የግብር ጊዜ እፎይታ ሊያገኝ እንደሚችል ይነግረዋል። አባቴም የባንክ ሰራተኛውን ምክር በመቀበል በእጁ ላይ ካለው ገንዘብ የተወሰነ ብድር ጨምሮ የተሻለና ትልቅ ቤት ይገዛል። አሁንም ቢሆን የአዲሱን ቤት ዕዳ ለመክፈል ጠንክሮ ለመስራት በሚያደርገው ጥረትና እንቅስቃሴ የተነሳ ከቤተሰቦቹ ጋር የነበረው ቁርኝት ይበልጡኑ እየላላ ሄደ። ባለጸጋው አባቴ ከዚህ በጣም የተለየ ነው። በየጊዜው የሚያገኘው ገንዘብ እየጨመረ ቢሄድም የሚከፍለው ግብር ግን እየቀነሰ መጣ። የባንክ ሰራተኞችና አካውንታንቶች የሚሰጡትን ምክር እንደ ምሁሩ አባቴ አይቀበልም። ዋነኛው ምክንያት በስተግራ ካለው ኳድራንት ውስጥ እንዳልቆይ ብርቱ ግፊት ያሳደረብኝ ነገር ቢኖር በከፍተኛ ደረጃ በተማረው ነገር ግን ዳው በሆነው አባቴ ላይ በሕይወቱ የመጨረሻ እድገት ደረጃ ላይ በደረሰበት ወቅት ያጋጠመው ነገር ነበር። በ1970ዎቹ መግቢያ ዓመታት ከኮሌጅ ትምህርት አቋርጬ ወደ ቬትናም ጦርነት ለማምራት በፔንሳኮላ ፍሎሪዳ ውስጥ ለባህር ኃይሉ ክፍል በተዋጊ አውሮፕላን አብራሪነት እየሰለጠንኩ ነበር። ምሁሩ አባቴ በዚህ ወቅት በሃዋይ ግዛት የስነ ትምህርት ጥራት ዋና ተቆጣጣሪና የግዛቱ መንግስታዊ አስተዳደር አመራር አካላት ውስጥ አንዱ ባለስልጣን ነበር። አንድ ምሽት ላይ ከአንድ የጦር ሰፈር ውስጥ እያለው አባቴ ስልክ ደወለልኝ። ልጄ ከስራዬ ለቅቄ ለሃዋይ መንግስት ምክትል አስተዳዳሪነት የሪፐብሊካኑ ፓርቲ ወክዬ ልወዳደር ነው አለኝ። ብራቄን ዋጥ አደረኩና ያለቃን ቦታ ለመያዝ ለምርጫ ልትወዳደር ነው? ትክክል ብሎ መለሰልኝ። ለምን ብዬ ጠየቅኩኝ። ሪፐብሊካኖች በሃዋይ ያላቸው ተቀባይነት ደካማ ነው። የሌበርና የዲሞክራቲክ ፓርቲዎች ጠንካራ ተቀባይነት አላቸው። ልጄ ይገባኛል። የማሸነፍ እድላችን ጠባብ ነው። ዳኛ ሳሙኤል ኪንግ የግዛቱ ገዢ ሆኖ ሊወዳደር፣ እኔ ደግሞ ምክትል ሆኜ ልወዳደር ነው። ለምን ብዬ በድጋሚ ጠየቅኩት። ለምን እንደማታሸንፍ እያወቅህ ከአለቃ ጋር ትወዳደራለህ? ምክንያቱም ህሊናዬ ከዚህ ውጪ እንዳደርግ አልፈቀደልኝም። እነዚህ ፖለቲከኞች የሚጫወቱት ጨዋታ አልጣመኝም። ጉበኞች ናቸው ነው የምትለኝ ብዬ ጠየቅኩት። ያን ያደርጋሉ ብዬ መናገር አልፈልግም ብሎ እውነተኛው አባቴ ነገረኝ። ስለ ሰዎች መጥፎ ነገር እምብዛም ተናግሮ የማያውቅ ታማኝና ግብረገብነት የተላበሰ ሰው ነበር። ሁልጊዜ ንቁ ዲፕሎማት ነበር። ከመጋረጃ በስተጀርባ የሚደረጉ ነገሮችን ሳይ ህሊናዬን ያስጨንቀኛል ነው የሚልህ። አይኔን ጨፍኜ ምንም ሳላደርግ ከራሴ ጋር ተጣጥሜ መኖር አልችልም። ስራዬና የሚከፍለውን ደሞዝ ከህሊናዬ ጋር እኩል አላወዳደራቸውም ሲል ከአነጋገሩ እንደተቆጣና እንደተጨነቀ ለመረዳት ቻልኩ። ከረጅም ጸጥታ በኋላ አባቴ ድርጊቱን ለመፈጸም እንደቆረጠ ተረዳው። መልካም እድል፣ በድፍረት ኮርቻለሁ፣ ያንተ ልጅ በመሆኔም ኩራት ይሰማኛል አልኩት በተዳከመ ድምጽ። አባቴና ሪፐብሊካኖቹ እንደተጠበቀው አልቀናቸው።
በድጋሚ የተመረጠው ገዢ በሃዋይ ግዛት መንግስት ውስጥ ለአባቴ የሚሆን ቦታ እንደሌለው ቀደም ሲል ያጸደቀው ውሳኔ አስተላለፈ። አባቴም ዳግም ወደ ስራው አልተመለሰም። የ54 ዓመቱ አባቴ ሌላ ስራ መፈለግ ጀመረ። እኔም ወደ ቬትናም አመራው። ምሁሩ አባቴ በመካከለኛ እድሜ ላይ ያለ አዳዲስ ስራ በየጊዜው አፈላልግ ነበር። ከከፍተኛ የስራ ማዕረግ እስከ ዝቅተኛ ክፍያ ባሉ በርካታ የስራ ቦታዎች ላይ እየተከፈለው ሰርቷል። በተለያዩ የአገልግሎት ሰጪ ድርጅቶች ውስጥ እንዲሁም ትርፍ አልባ በሆኑ ድርጅቶች በዳይሬክተርነት አገልግሏል። ዘለቄታዊ ብሩህና የመጠቀ ችሎታ ያለው ሰው ቢሆንም በመንግስት ተቀጣሪነት የኖረበትና የለመደው የስራ ዓለም ሊያስተናግዱበት በማይችሉበት ደረጃ ላይ ደረሰ። አያሌ ጥቃቅን ቢዝነሶችን ለመስራት ሞክሮ ነበር። በአንድ ወቅት ላይ በአማካሪነት ከመስራት ባለፈ አንድ የአገልግሎት ፍራንቻይዝ ድርጅት ገዝቶ ነበር። ይሁን እንጂ በዚህ መንገድ አልተሳካለትም። በእድሜው እየገፋ ሲሄድም ጥንካሬው ቀስ በቀስ እየተሸረሸረ ሄደ። ዳግም በእልህ ከውድቀት ለመነሳት የሚያደርገው ጥረትም እንዲሁ ተዳከመ። ይህም ትዕይንት በእያንዳንዱ የቢዝነስ ውድቀት መጨረሻ ላይ ተደጋጋሚ ጎልቶ ለመታየት በቃ። የተሳካለት የተቀጣሪ ኳራንት ሰው ቢሆንም ምንም አይነት ስልጠና ወይም ተሞክሮ ሳይኖረውና ከልብ የመነሳሳት ስሜት ሳያሳይ እንደ ቦታው ይወደዋል። ነገር ግን ወደ ቀድሞ ቦታ የሚመለስበት እድል አላገኘም። በመንግስት አስተዳደር ቦታው ላይ የተጣለበት እገዳ ጸና። በአንዳንድ ወገኖች ቃሉ እንደሚነገረው ከሆነ በጥቁር መዝገብ ውስጥ ስሙ ሰፈረ ማለት ነው። የማህበራዊ ደህንነት ዋስትና ገቢና የነጻ ሕክምና አገልግሎት ባይኖረው ኖሮ ባለፈው ዓመት ህልውናውን የሚያሰጋው ችግር ውስጥ ይገባ ነበር። ተሳቆና በመጠኑም ተናዶ ግን ንጹህ ህሊናውን ይዞ ሞተ። እናም ከነዚህ የጨለማ ጊዜያት ጋር አጣብቆ የሚያቆየኝ ምን በቂ ምክንያት አለኝ? በአእምሮ የሚመላለሰው ነገር ቢኖር የተማረው አባቴ እቤት ዘውትር ቁጭ ሲል የሚደወልለትን ስልክ ሲጠብቅ ምንነቱን በማያውቀው የቢዝነስ ዓለም ይሳካልኛል ብሎ ያለ ውጤት ሲጥር ሲግር የመቆየቱ ሁኔታ ነው። ጊዜያቶች በጨመሩ ቁጥር ባለጸጋው አባቴ ይበልጥ ደስተኛና ስኬታማ የሆነ የሄደባቸው ዓመታት ስሜቴን ከማነቃቃት ባለፈ የማይጠፉ ትዝታዎችን ትተውልኝ አለፉ። ባለጸጋው አባቴ ከ54ኛው ዓመቱ በኋላ እየከሰመ ከመሄድ ይልቅ እንደ አበባ እየፈካ ሄደ። ሀብታም የሆነው ገና 54 ዓመት ሳይሆነው ነው። አሁን የወጣለት ሀብታም እየሆነ መጥቷል። በየቀኑ ያለማቋረጥ በጋዜጣዎች ዜናው ይነበባል። ለዓመታትም በዘዴ ሲገነባው የኖረው ቢዝነስና ኢንቨስት ሲያደርገው የነበረው ገንዘብና ጥረቶች ሁሉ አሁን ዋጋውን ከፍለውታል። ከዚህ የተነሳ በደሴቲቱ ውስጥ ከሚገኙት በጣም ሀብታም ከሆኑ ሰዎች መካከል አንዱ ነበር። ጥቃቅን ልዩነቶች ወደ ትልልቅ ልዩነቶች ይለወጣሉ። ባለጸጋው አባቴ ስለ ኳራንት ምንነት በሚገባ ገለጻ ስላደረገልኝ አንድ ሰው ለብዙ ዘመናት እየሰራ ያሳለፋቸውን ጊዜያቶች በመመዘንበት ወቅት ጥቃቅን ነገሮች እንዴት ወደ ትላልቅ ነገሮች እንደሚያድጉ በጥሩ ሁኔታ መገንዘብ ቻልኩ። በኳራንት መሰረታዊ ባህሪያት የተነሳ ማድረግ በምፈልጋቸው ነገሮች ላይ ተመስርቼ አንድን ውሳኔ መስጠቱን የሚመረጥ እንዳልሆነ፣ ነገር ግን ስራዬን በአመታት ውስጥ እያደገ በሄደ መጠን ማንን መሆን እንደምፈልግ በማገናዘብ መወሰን እንዳለብኝ በይበልጥ የተሻለ እውቀት አገኘው። በእነዛ ጨለማ ሰዓታት ውስጥ እያለው ይኸው ከሁለቱ ታላላቅ አባቶቼ ያገኘኋቸው ጥልቅ እውቀቶችና ትምህርቶች የጀመርኩትን ጎዳና ሳላወላውል እንድገፋበት አስችለውኛል። ከኳራንቱ የላቀ ትርጉም አለው። የገንዘብ ፍሰት ኳራንት ከሁለቱ መስመሮችና ከጥቂት ቃላቶቹ የዘለለ ትርጉም አለው። ከዚህ ዲያግራም ጀርባ ልብ ብለህ ብትመለከት ፈጽሞ የተለያዩ ዓለም ሰዎችና ዓለምንም በተለያየ መንገድ የሚመለከቷትን ሰዎች ታያለ። እንደ አንድ ማንኛውም ዓለምን ከሁለት የግራና የቀኝ ኳራንት ክፍሎች አኳያ የተመለከተ ሰው ከልብ ሊናገር የሚችለው ነገር ቢኖር አብዛኞቹ በዓለማችን ባሉ ሰዎች መካከል የሚፈጠሩ ልዩነቶች ዋነኛ ምክንያት ሰዎች ከሚገኙበት ኳራንት አኳያ ነው። እነዚህ ልዩነቶች ምን እንደሆኑ በዚህ መጽሐፍ ውስጥ በጥልቀት ተፈትሸዋል። አንዱ ኳራንት ከሌላው የተሻለ አይደለም። እያንዳንዱ ኳራንት የራሱ የሆነ ጥንካሬዎችና ድክመቶች አሉት። ይህ መጽሐፍ የተጻፈው ስለ ተለያዩ ኳራንቶች ምንነትና የገንዘብ ስኬትን በተመለከተ ሆኖ በተጨማሪም የራስን ሁለንተናና ስብዕና ለመገንባት በሚያደርገው እንቅስቃሴ ወቅት እያንዳንዱ ኳራንት የሚጠይቀውን እውነታ በጨረፍታ ለማሳየት ነው። በቂና ትርጉም ያለው የገንዘብ ህይወትን ጉዞ በተመለከተ ምርጥ የሆነ እድል የሚያስገኘውን አቅጣጫ መምረጥ የሚያስችል ተጨማሪ እውቀት እንደምትጨበጥ ተስፋ አድርጋለሁ። እንደ ማይክሮሶፍት ቢል ጌትስ፣ የሲኤንኤኑ ቴዲ ተርነር እና ቶማስ ኤዲሰን የመሳሰሉ ሰዎች ትምህርታቸውን ለምን በጊዜ እንዳቋረጡና ስኬታማ ሊሆኑ እንደቻሉ የሚያብራሩት ከኳራንቱ በስተቀኝ በኩል የሚገኙት አብዛኞቹ መሰረታዊ እውቀቶች በትምህርት ቤት አይሰጡ። ይህ መጽሐፍ በቢዝነስ ባለቤትና ኢንቨስተርነት ኳራንት ውስጥ ስኬትን ለማግኘት የሚያስችሉትን አስፈላጊ የሆኑትን ችሎታዎችና የግለሰብ ሁለንተናዊ ባህሪያትን በመዳሰስ
ምንነታቸውን ያሳያል። ይህን መጽሐፍ ካነበባችሁ በኋላ እያንዳንዳችሁ ባላችሁበት ለመቆየት ደስተኞች ስትሆኑ፣ የተወሰናችሁ ደግሞ ገቢያችሁን የምታገኙበትን አካሄድ በአዲስ መልኩ ለመለወጥ ትዘጋጁ ይሆናል። ከአንድ በላይ ኳድራንት ውስጥ ወይንም በሁለት ኳድራንቶች ውስጥ መንቀሳቀስ ትመርጡ ይሆናል። ሁላችንም የተለያየንና ጠቃሚ እንደመሆናችን አንድ ኳድራንት ከሌላው የተሻለ ወይንም የበለጠ ጠቃሚ አይደለም። በዓለማችን ውስጥ ከሚገኙት እያንዳንዱ መንደሮች፣ ከተሞች እና ሀገሮች ውስጥ የማህበረሰቡ ዘላቂነት ያለው የገንዘብ አቅም ይዞታን በተመጣጠነ መልኩ መረጋገጡ አስፈላጊ በመሆኑ ሁሉም ሰው በአራቱም ኳድራንቶች ውስጥ በመስራት ላይ ይገኛል። እንዲሁም እድሜያችን እየጨመረና የተለያዩ ተሞክሮችን እያገኘን ስንሄድ ፍላጎቶቻችን ይለወጣሉ። ለምሳሌ ብዙ ወጣቶች ከትምህርት ቤት እንደወጡ ወዲያውኑ ስራ ሲያገኙ ደስተኛ እንደሚሆኑ አስተውያለሁ። ይሁን እንጂ ከጥቂት ዓመታት በኋላ አንዳንዶቹ እየሰሩበት ባለው የስራ መስክ የነበራቸው ፍላጎት እየቀነሰ ሲመጣ፣ ሌሎች ደግሞ በመስሪያ ቤታቸው ከፍተኛ የስራ አመራርና የስራ መደብ እርከን ላይ በፈለጉት ፍጥነት ለመውጣት ባለመቻላቸው የነበራቸውን የስራ መነሳሳት ስሜት እንዳለቀ አምነው ይቀበላሉ። እነዚህን የመሳሰሉት የእድሜና የተሞክሮች ብልጽግና ብዙ ጊዜ ሰዎችን ወደ አዲስ የእድገት ጎዳና፣ ፈታኝ ወደሆነ ሁኔታ፣ ገንዘብ ወደሚያስገኝና ደስታን ወደሚያጎናጽፍ አዳዲስ ምዕራፍ እንዲሸጋገሩ ምክንያት ይሆናቸዋል። ይህ መጽሐፍ እነዚህን ግቦቻችሁን ከፍጻሜ እንደምታደርሱ የሚያስችሉ አዳዲስ ሀሳቦችን እንደሚያካፍላችሁ ተስፋ አደርጋለሁ። በአጭሩ ይህ መጽሐፍ የሚያነሳቸው ነጥቦች ስለ ቤት አልባነት ሳይሆን ቤት እንዴት እንደሚገኝ ማለትም በአንድ ኳድራንት ውስጥ ወይንም በኳድራንቶች ውስጥ ስላለ ቤት ነው።